ሰላም ተማሪዎች እንዴት ናችሁ? መምህር ቴዎድሮስ ነኝ ከሳቋማ። በዛሬው ኬሚስትሪ ግሬድ 9 ምዕራፍ 4 ትምህርታችን ላይ the major trends in the periodic table እንግዲህ በባለፈው ቪዲዮ periodic tableን በደንብ አብጠርጥረን ተመልክተናል። አሁን ደግሞ major trends in the periodic table የተወሰኑ የኤሌመንቶችን ፕሮፐርቲ አንስተን አክሮስ የፔሪድ እና ዳውን ግሩፕ የሚኖራቸውን ትሬንድ እንመለከታለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር መጎብኘት እንዳትዘነጉ። አሁን ቀጥታ ወደ ሜጀር ትሬንድስ ኢን ዘ ፔሪዮዲክ ቴብል። Learning competencies. At the end of this section, you should be able to describe the four major trends: atomic size, ionization energy, electron affinity, and electronegativity in the periodic table. እንግዲህ የመጨረሻው ተርማችን ኤሌክትሮኔጋቲቪቲ ይባላል። ኤሌክትሮኔጋቲቪቲ ኤሌክትሮኔጋቲቪቲን ለመረዳት እስቲ በግሩፕ ይህን አክቲቪቲ እንደተለመደው በመስራት ጀምሩ። ግሩፕ ፍጠሩና the following values are given for electronegativity of period 3 elements. period 3 የምንላቸው በማን ይጀምራሉ? በሶዲየም የሚጀምሩትን ነው period 3 የምንላቸው ማለት ነው። ስለዚህ በሶዲየም ጀምረው በማን ይጨርሳሉ? በአርገን። የመጨረሻው አርገን ነው period 3 ላይ ያሉት ኤሌመንቶች። እዚህ ጋር የperiod 3 ኤሌመንቶችን ኤሌክትሮኔጌቲቪቲ ተሰጥቶናል። እዚህ ጋር እንደምታዩት ኤሌክትሮኔጌቲቪቲ የተለየ ዩኒት የለውም። ይሄ ኤሌክትሮኔጌቲቪቲ ቫልዩ ነው። based on the information given እዚህ ጋር በተሰጣችሁ ኢንፎርሜሽን መሰረት draw a table of period 3 elements and fill with the appropriate electronegativity values corresponding to the symbols of the elements. Explain the reason for the observed trend. እንግዲህ ቴብል ድሮ አርጉ ነው የሚለን። ፔሪድ 3 ላይ ያሉትን ኤሌመንቶች አክሮስ ፔሪድ ድሮ አርጉና ከዛ በኋላ ኤሌክትሮኔጋቲቪቲውን አፕሮፕሪየት ፕሌስ ላይ ለማስቀመጥ ሞክሩ ነው የሚለን። ቀጥላችሁም ደግሞ ምክንያታችሁን አስረዱ ነው የሚለው። እንግዲህ ለዛ ኦብዘርቭድ ለሆነው ትሬንድ ወይም ደግሞ እዛ ጋር ለደረደራችሁበት በዛ መልክ ለደረደራችሁበት ምክንያታችሁን አስቀምጡ ነው የሚላችሁ። ተማሪዎች ይህንን አክቲቪቲ እንግዲህ እኔ ክሉ ሰጣችኋለሁ፣ እናንተ ደግሞ በደንብ ስሩ። እያወራን ያለነው ፔሪድ 3 ኤሌመንቶችን ነው ወይም ደግሞ አክሮስ ፔሪድ ነው። ስለዚህ አክሮስ ፔሪድ ደግሞ ኤሌክትሮኔጌቲቪቲ ይጨምራል። ስለዚህ ቦክሶቹን ከደረደራችሁ በኋላ ያነዛን ቁጥሮች ከትንሹ ወደ ትልቁ ወደ ጎን ታስቀምጣላችሁ ማለት ነው። ስለዚህ ትልቅ ቁጥር የሚኖረው በዚህ በኩል ያለው ነው ማለት ነው። ያ ማለት ነው በዚህ አካባቢ ያለው ሞር ኤሌክትሮኔጌቲቭ ነው ኮዲኛው ማለት ነው። ስለዚህ ነን ሜታልስ አር ሞር ኤሌክትሮኔጌቲቭ ዛን ሜታልስ ማለት ነው። አሁን ኤሌክትሮኔጌቲቪቲን ዲፋይን እናድርገው። ኤሌክትሮኔጌቲቪቲ is the tendency of an atom in a molecule to attract the shared pair of electrons towards itself and it is known as electronegativity. እንግዲህ በቀጣይ ዩኒት 5 ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ ማለት ከአንድ በላይ አተሞችን የሚያያይዘውን ፎርስ የምታጠኑበት ነው። እዛ ጋር ኮቫለንት ቦንድ የሚባል አለ። ያ ቦንድ የሚፈጠረው በሼሪንግ ኦፍ ኤሌክትሮንስ ነው። ስለዚህ ሁለትና ከዛ በላይ አተሞች ኤሌክትሮን ሼር አድርገው የሚፈጥሩት ቦንድ ኮቫለንት ቦንድ ይባላል። ስለዚህ በዚህ ጊዜ አንዳንድ አተሞች ኤሌክትሮንን ወደ ራሳቸው የመሳብ ከፍተኛ የሆነ አቅም አላቸው፣ እንደውም በከፍተኛ መጠን ወደ ራሳቸው ይስባሉ። ስለዚህ ያንን ኤሌክትሮንን ወደ ራስ የመሳብ ሁኔታ ምን ብለን እንገልጸዋለን? ኤሌክትሮኔጌቲቪቲ። it is a dimensionless property because it is only a tendency። ስለዚህ ዩኒት የለውም፣ ምክንያቱም ቴንደንሲ ነው በቃ ራሱ፣ ወይም ደግሞ የሚለካ አይደለም፣ ሜዠርድ የሚሆን ሳይሆን የሚሆን ነገር ነው። ስለዚህ አንድ አተም ሼርድ የሆነ ኤሌክትሮንን ወደ ራሱ አትራክት አድርጎ የመያዝ ወይም ደግሞ ወደ ራሱ በደንብ የመሳብን ሂደት ነው በዚህ የምገልጽ። በዚህ ጋር ለምሳሌ ሁለቱ አተሞች በሼሪንግ ኦፍ ኤሌክትሮን ወይም ደግሞ ሁለቱም ኤሌክትሮን አዋጥተው ኬሚካል ቦንድ ፈጥረዋል። ስለዚህ እነዚህ ሼርድ የሆኑት ኤሌክትሮኖች ለጋራ ለመጠቀም እዚህ ላይ የተገኙት ኤሌክትሮኖችን ወደ ራስ የመሳብን ጉልበት ወይም ኃይል ምን እንለዋለን? ኤሌክትሮኔጋቲቪቲ። It basically indicates the net result of the tendencies of atoms in different elements to attract the bond forming electron pairs
we measure electronegativity on several scales እንግዲህ ቤዚካሊ ምንድን ነው ማለት ነው atoms in different elements to attract the bond forming electron pairs ስለዚህ እዚህ ጋር እነዚህ ኤሌክትሮኖች ምን ይባላሉ ይሄን ቦንድ የፈጠሩ ኤሌክትሮኖች ቦንዲንግ ኤሌክትሮኖች ስለዚህ እነዚህን ቦንዲንግ ኤሌክትሮን ወደ ራስ የመጎተት አቅም ወይም ደግሞ የመሳብን ቴንደንሲ ነው ምን ምንለው ኤሌክትሮኔጋቲቪቲ የምንለው ስለዚህ ኤሌክትሮኔጋቲቪቲ በተለያየ መልክ ወይም በተለያየ ስኬል ሜዠር ይደረጋል The most commonly used scale was designated by Linus Pauling. ስለዚህ በተለያየ እንትን ይለካል ብለናል ከነዛ ውስጥ አንደኛው ስኬል ምንድነው ሊነስ ፖሊንግ ያስቀመጠው መለኪያ ነው so according to this Linus Pauling fluorine is the most electronegative element with a value of 4 ቅድም electron affinity ስናወራ chlorine is or chlorine has the highest electron affinity value ብለናል በተመሳሳይ መልኩ እዚህ ጋር ፍሎሪን ደግሞ it is the most electronegative element with a value of 4 ስለዚህ ይህ ቁጥር ተሰጥቶታል ለፍሎሪን ማለት ነው and cesium is the least electronegative element with a value of 0.7 ስለዚህ ኤሌክትሮኔጋቲቪቲ ምንድነው የተባባልነው ሼድ የሆኑ ኤሌክትሮኖችን ወደ ራስ የመሳብ ቴንደንሲ ስለዚህ ሲሲኤምን ብናየው ሲሲኤም ኦልሞስት ኤሌክትሮን ከውጭ ወደ ውስጥ ማስገባት ሳይሆን የያዛትን አንድ ኤሌክትሮን ሉዝ ማድረግ ነው የሚቀለውም የሚፈልገውም ስለዚህ it has the least electronegative element with a value of 0.7 as we move across a period from left to right the nuclear charge increases and the atomic size decreases therefore the value of electronegativity increases across a period in the modern period table so modern period table ላይ across ስንሄድ atomic size እየቀነሰ ነው የሚሄደው ተባብናል nuclear charge እየጨመረ ነው የሚሄደው ምክንያቱም ኤሌክትሮን ፕሮቶን ነምበሩ እየጨመረ ስለሚሄድ አሁን ወደ exercise 4.7 arrange each set of given elements in order of decreasing electronegativity and explain the observed trend እንግዲህ ከዚህ በፊት በነበሩት ኤክሰርሳይሶቻችን ላይ የተለያዩ ጀነራል ትሬንዶችን ሰርተናል ኤሌክትሮን አፊኒቲ አዮናይዜሽን ኤነርጂ አቶሚክ ሳይዝ አሁን የቀረን የመጨረሻው ኤሌክትሮኔጋቲቪቲ ነው ሶ ቀጥሎ የተሰጡትን ሴት ኦፍ ጊቨን ኤሌመንትስ ኢን ዲክሪዚንግ ኦርደር ኦፍ ኤሌክትሮኔጋቲቪቲ አስቀምጡ ነው የሚለን ትልቅ ኤሌክትሮኔጋቲቪቲ ካለው ትንሽ ኤሌክትሮኔጋቲቪቲ ወዳለው ኤሌመንት በዚህ ኦርደር አስቀምጡ ነው የሚለን ቀጥታ ወደ ጥያቄዎቹ እንሂድ በጣም ጥሩ ሶ እዚህ ጋር አራት ኤሌመንቶች ተሰጥተውናል ባሪየም ማግኒዥየም ቤሪሊየም ካልሺየም እነዚህ ኤሌመንቶች ተሰጥተውናል ማለት ነው ሶ እንግዲህ እዚህ ጋር እንደምንመለከተው ሁል ጊዜ ጀነራል ትሬንድ ላይ የሚመጡ ጥያቄዎችን ከመመለሳችሁ በፊት ኤሌመንቶቹ ቢገኙበትን ግሩፕ አንድ ግሩፕ ውስጥ ነው ወይስ አክሮስ ፔሪድ ነው ሚለውን መለየት አለባችሁ ሁሉ ጊዜ እንደዚህ አይነት ጥያቄ ሲሰሩ ሶ ባሪየም እንፈልግ ባሪየም እዚህ ጋር ይታየኛል ማግኒዚየም እዚህ ጋር አለ ቤሪሊየም እዚህ ጋር አለ ካልሺየም እዚህ ጋር አለ ስለዚህ እነዚህ አራት ኤሌመንቶች ግሩፕ 2 ኤሌመንት አልካላይን እርዝ ሜታል ውስጥ የሚገኙ ኤሌመንቶች ናቸው አንድ ግሩፕ ውስጥ የሚገኙ ኤሌመንቶች ናቸው ማለት ነው ኤሌክትሮኔጋቲቪቲ ምን ማለት እንደሆነ ለማስታወስ እንሞክር ኤሌክትሮኔጋቲቪቲ ማለት the attraction force ኦኬ ኤሌክትሮኖች ወይም ደግሞ ኤሌመንቶች ኬሚካል ቦንድ በሚፈጥሩበት ጊዜ በተለይ ደግሞ ኮቫለንት የተባለውን ቦንድ በሚፈጥሩበት ጊዜ በሼሪንግ ኦፍ ኤሌክትሮንስ በሚፈጥሩበት ጊዜ ኤሌክትሮንን ወደ ራሳቸው የመሳብ አቅም ነው ምንድነው ኤሌክትሮኔጋቲቪቲ ስለዚህ ኢንዳይሬክትሊ ኤሌክትሮን በጣም ወደ ራሱ የሚስበው ኤሌክትሮን በጣም የሚፈልግ ኤሌመንት ነው ማለት ነው ስለዚህ ይሄ የነን ሜታሎች ካራክተር ነው ሜንሊ ስለዚህ ዳውን ግሩፕ ኤሌክትሮኔጋቲቪቲ ይቀንሳል ወይም ደግሞ ወደ ላይ ይጨምራል ማለት ነው ስለዚህ የተጠየቅነው እንድንመልስ የታዘዝነው ከፍተኛ ኤሌክትሮኔጋቲቪቲ ካለው ዝቅተኛ ወዳለው ነው ስለዚህ ከላይ ያለው ማን ነው ቤሪሊየም ነው ቤሪሊየም መጀመሪያ ይመጣል ማለት ነው ቤሪሊየም has the highest electronegativity value ዘይን ቀጥሎ ደግሞ ማን ይመጣል ማግኒዚየም ዘይን ቀጥሎ ደግሞ ማን ይመጣል ካልሺየም ዘይን ቀጥሎ ደግሞ ማን ይመጣል ባሪየም ይመጣል ማለት ነው ስለዚህ ይሄ in decreasing order of electronegativity ስናስቀምጣቸው ማለት ነው
ቀጣይ ኤሌመንቶቻችን ደግሞ ካርበን፣ ሊድ፣ ጀርሜኒየም ኤንድ ሲሊከን ናቸው። ስለዚህ እዚህ ጋር ያሉ ኤሌመንቶች ናቸው። ግሩፕ 4 ኤ ላይ ያሉ ኤሌመንቶች ናቸው። ካርበን፣ ሲሊከን፣ ጀርሜኒየም እንዲሁም ደግሞ ሲሊከን ብለናል። ማን ያለው ጀርሜኒየም ብለናል። ሊድ እዚህ ጋር ያሉ ኤሌመንቶች ናቸው። ሲምቦላቸውና ኤሌመንት ስሞቹን በዛው እንዳትረሱ። እነዚህ ኤሌመንቶችም ልክ እንደ ቅድሞች ሁሉ አንድ ግሩፕ ውስጥ የሚገኙ ኤሌመንቶች ናቸው። when you go down a group ወደ ታች ስንሄድ ኤሌክትሮኔጌቲቪቲ ይቀንሳል ብለናል። ስለዚህ ከትልቅ ኤሌክትሮኔጌቲቪቲ ከፍ ያለ ኤሌክትሮኔጌቲቪቲ ካለው ትንሽ ኤሌክትሮኔጌቲቪቲ ወዳለው ስለሆነ አስቀምጦ የተባለው ካርበንን መጀመሪያ እናስቀምጣለን። ከዛ በኋላ ሲሊከን ይመጣል። ከዛ በኋላ ጀርማኒየም ያለ ዜን ሊድ አለ። ስለዚህ ይሄ in decreasing order of electronegativity ስናስቀምጣቸው ነው ማለት ነው። in decreasing electronegativity ቀጥሎ የምናያቸው ኤሌመንቶች ደግሞ ክሎሪን፣ ፍሎሪን፣ አዮዲን፣ ብሮሚን ግሩፕ 7A ኤሌመንቶችን ወይም በተለምዶ ሃሎጅንስ የምንላቸውን ኤሌመንቶች ነው እዚህ ጋር ይገኛሉ። ከዚህ በፊት በነበረው ቪዲዮ ላይ ኤሌክትሮን አፊኒቲያቸውን ስንመለከት ከፍተኛ ኒድ ፎር ኤሌክትሮን እንዳላቸው አይተናል። ስለዚህ እዚህ ጋር መተን ስናይም ኤሌክትሮን ኔጌቲቪቲያቸው ከፍተኛ ነው ከሌሎቹ አንጻር። ነገር ግን አንድ ግሩፕ ውስጥ ስለሚገኙ ኤሌክትሮን አፊኒቲ ደግሞ ወደ ታች እየቀነሰ ስለሚሄድ ወደ ታች ሜታሊክ ካራክተር እየጨመረ ኤሌክትሮን ኔጌቲቪቲ ደግሞ እየቀነሰ ወይም ደግሞ ሜታሊክ ካራክተር እየቀነሰ ስለሚሄድ ከታች ወደ ላይ እየጨመሩ ይሄዳሉ ማለት ነው። ፍሎሪን ሃዝ ሃይስት ኤሌክትሮን ኔጌቲቪቲ ዛን አዘርስ ከሌሎቹ ኤሌመንቶች እዚህ ግሩፕ ኤሌመንቶች ብቻ ሳይሆን ከአጠቃላይ ኤሌመንቶች ፍሎሪን ከፍተኛ ኤሌክትሮን ኔጌቲቪቲ ያለው ኤሌመንት ነው። ዜን ፍሎሪን አለ። ዜን ከፍሎሪን ቀጥሎ ደግሞ ክሎሪን አለ። ዜን ከክሎሪን ቀጥሎ ደግሞ ብሮሚን አለ። ዜን አዮዲን አለ። ይሄ በዲክሪዚንግ ኦርደር ኦፍ ኤሌክትሮኔጌቲቪቲ ስናስቀምጣቸው ማለት ነው።